ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ካሉብ የተፈጥሮ ጋዝ በቅርቡ በሶስት ማደያዎች ማከፋፈል እንደሚጀምር ተነገረ። በሶማሌ ክልል መስከረም 22 ቀን 2018 ዓ.ም የተመረቀው ካሉብ የተፈጥሮ ፈሳሽ ጋዝ በቅርቡ በሶስት ማደያዎች በማቅረብ እንደሚጀምር የነዳጅ ኢነርጂ ባለስልጣን አስታወቀ። የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት ለሪፖርተር እንደገለጹት መንግስት የነዳጅ አቅርቦት ፍላጎትና አቅርቦት አለመጣጣም ችግርን ለመፍታት ከያዛቸው ተግባራት መካከል አማራጮች የኢነርጂ ምንጮችን ማስፋት ነው። ከነዛ አማራጮች መካከል የተፈጥሮ ፈሳሽ ጋዝ ማምረት አንዱ መሆኑን በሶማሌ ክልል ካሉብ የሚወጣውን ጋዝ ማከፋፈል የሚያስችሉ 3 ማደያዎች በግል ኩባንያዎች እየተገነቡ መሆናቸውን፣ አፈጻጸማቸውም ወደ መጨረሻው ምዕራፍ ላይ መድረሱንም ተናግረዋል። ፈሳሽ የተፈጥሮ ጋዝ ፕሮጀክት እየመራ የሚገኘው የቻይና የነዳጅ ፍለጋ ድርጅት ፖሊ ጎልደን ኮንክሪት ግሩፕ ከአንድ ኩባንያ ጋር በመጣመር ከአዲስ አበባ ከተማ ቃሊቲ አካባቢ ያቋቋመው አንደኛው ማደያ ሲሆን ቀሪዎቹ ደግሞ በአዳማና በድሬዳዋ ከተሞች እየተገነቡ መሆናቸውን ገልጸዋል። የማደያ ግንባታ ከፍተኛ ኢንቨስትመንት የሚጠይቅ መሆኑን፣ ከዜሮ በታች 161 ዲግሪ የቀዘቀዘ ጋዝ የሚከማችበት እንደሚሆንና እንደ መደበኛ ማደያ በባህሪውና በሚጠይቀው ቴክኖሎጂ በቀላሉ የሚከናወን አይደለም ብለዋል። የተፈጥሮ ጋዝ ማደያዎቹ በመገንባት ምን ያህል ገንዘብ ኢንቨስት ተደርጓል የሚለው ግን ከመግለጽ ተቆጥበዋል። የሶስቱም ማደያዎች ግንባታ የመሬት ላይ ስራ ማለቁንና ቀጣዩ ተግባር ወደ ጅቡቲ እየገቡ ያሉትን የተፈጥሮ ጋዝ ታንከሮች በሚቀጥሉት 5 ቀናት ውስጥም ወደ አገር ማስገባትና መትከል እንደሚሆን ዋና ዳይሬክተሩ አስረድተዋል። ከዚያም በዓመት 111 ሚሊዮን ሊትር ማምረት ከሚያስችለው የካሌብ ፈሳሽ የተፈጥሮ ጋዝ ፕሮጀክት በመጀመሪያው ዙር በሚቀጥለው 1 ወር ውስጥም ወይም ከዚያም ባጠረ ጊዜ ውስጥ ማከፋፈል እንደሚጀምር ጠቁመዋል። የስርጭቱ ሙከራ በአዲስ አበባ የሕዝብ ትራንስፖርት በሚሰጡ የከተማ አውቶቡሶች፣ በግል ኢንቨስትመንት ወደ አገር በገቡ ወይም በሚገቡ ትልልቅ ተሽከርካሪዎች እንዲሁም ሴራሚክ በሚያመርት አንድ ኩባንያ እንደሚጀምር ተናግረዋል። ሂደቱ እስካሁን የዘገየው የተመረተውን ጋዝ የሚጠቀም ተሽከርካሪ ባለመዘጋጀቱ ምክንያት መሆኑንም ጠቅሰዋል። ባለፉት ዓመታት ለታለመለት የነዳጅ ድጎማ መንግስት ያወጣው ከ33 ሚሊዮን ብር በላይ መሻገሩን ያስረዱት ዋና ዳይሬክተሩ የአዲስ አበባ ከተማ የነዳጅ ፍጆታ በተፈጥሮ ጋዝ መተካት ከተቻለ ሳይቀርብ የነበረውን የነዳጅ ድርሻ ወደ ሌሎች አካባቢዎች በማሸጋገር ጥረቱን ለመቅረፍም እንደሚያስችል ገልጸዋል። የካሉቡ ፕሮጀክት ሁለተኛ ምዕራፍ ሲጠናቀቅ ማደያዎቹ በተለያዩ የሀገሪቱ ክፍሎች አልፎ አልፎም መገንባት እንደሚቀጥል፣ ቢያንስ በትልልቅ ከተሞች 1 ማደያ ይኖራል ተብሎ እንደሚታሰብም ተናግረዋል። የካሉቡ ፕሮጀክት ሁለተኛ ምዕራፍ በዓመት 1.33 ቢሊዮን ሊትር ፈሳሽ የተፈጥሮ ጋዝ የማምረት አቅም እንደሚኖረው መግለጹ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ የካሉብ ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ምዕራፍ መስከረም 22 ቀን 2018 ዓ.ም ሲመረቅ ባስተላለፉት መልእክት ፕሮጀክቱ የጋዝ ማምረቻ ብቻ ሳይሆን ማዳበሪያ ለማምረት ወሳኝ የሆነውን ግብዓት በማቅረብ የምግብ ሉዓላዊነትን ለማረጋገጥ እየተደረገ ላለው ጥረት የማዕዘን ድንጋይ ሆኖ ያገለግላል ማለታቸው ይታወሳል። ኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶች እንደሚያቀርብም መግለጻቸው አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።